አፋለኝ እኔ ሰው ነኝ ከሰው እኩል እቆጠራለሁ ብለህ ታወራለህ? እንደው ትንሽ እንኳን ለአፍህ ለከት የለውም? እንደው የምታወራው ነገር ራሱ አታፍርም? ወይኔ ምን አይነት ዘመን ነው ግን የመጣ ነው? ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁልኝ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እውነት እኔ ፈጣጣነታቸው እንደው ምን አይነት ደረቅ ነን ለካ ለዚህ ነው ማለቱ የሚበዛብን። እውነቴ ነው የምላችሁ። ሰው ግን ምን አይነት ደረቅ ነው? ምን አይነት ግን ፈጣጣ ነው? ምን አይነት አይን አውጣ ነው? እንግዲህ እነዚህ ልጆች ማለት ነው ብለው በምን ከሰው ጋር ላጋጫቸው ወይም ኦዲየንሳቸው እንዲጠላቸው በምን እናገናኛቸው። እንግዲህ ማታ የተኙም አይመስለኝም፣ እርግጠኛ ነኝ ማለት ነው። እንቅልፍም የተኙ አይመስለኝም። እንግዲህ ፈጥረው ሲያስቡ ወይ ቼክ ነበራት የኛ ሀብታም መሆንሽማ ኤፍሬም ስታስፈራሪው እኮ በብር ገዝተሹ ኤፍሬም ስታስፈራሪው አውቀናል እኮ በቃ ሀብታም ነሽ፣ ግን ነገ ሟች እንደሆንሽ ደግሞ እንዳትረሽ አፈር እንደውሽ ማለት ነው። ዞረሽ አፈር ውስጥ እንደምትገቢ ግን ላስታውስሽ ብዬ ነው። እሺ አንዳንዶቻችሁ እንደው ፈጣሪ ማትፈሩ በምድር ላይ ዘላለም የምትኖሩ ገነትን እናንተ የምትወርሱ ሲዮንን ማትገቡ በቃ ሀብታም ከሆናችሁ ማይቸግራችሁ ከናንተ በላይ የሚለብስ ከናንተ በላይ የሚበላ ከናንተ በላይ የሚጠጣ ያለ አይመስላችሁም ማለት ነው። እውነት እኔ ስለናንተ ነው በቃ እግዚአብሔርን በቁጣው እየቀጣን ያለው ማለት ነው። ምክንያቱም በብራችሁ ጌታ እየፈጠራችሁ ማለት ነው። ገንዘባችሁ የናንተ ጌታችሁ ነው፣ አምላካችሁ ስለሆነ አንዳንዶቻችሁ ማለት ነው። ብራችሁ አምላካችሁ ስለሆነ እናንተ ናችሁ ማት እያመጣችሁብን ያለው ማለት ነው። እናንተ ናችሁ የንጹህ ደም ንጹሃንን ሁሉ እንዲጠፉ የምታረጉብን ማለት ነው። እና እቺ ሞዛዛ ምን ትመስላለች ደግሞ ስታስጠላ። እኔ ምን ሆነ አልወደድኳትም። እውነት እንዴት እንደምታስጠላኝ እንደው ባላያት ደስ ይለኛል ማለት ነው። እንደው ህያብና እሷ በምን ወይኔ ግን የሰው ፍቅር ይስጣቸው። እውነቴ ነው የምላችሁ። ሰው በሰውነቱ አያስጠላም፣ ባህሪው ወይም ተግባሩ ነው እንጂ ማለት ነው። ግን ሆኖም የሷ ደግሞ ምንም ወዝ የሌላት ነገር ምንም ነገር ማለት ነው። ሁሉ ነገሯ የሚያስጠላ ነገር ማለት ነው። ምንም ሰው ወዝ አይኖረውም፣ የሰው ደንግባት አይኖረውም። እሷ ምንም ነገር እንደው ከኤፍሬም የሚባለው ይሄ ላጫም ማለት ነው እንዴ ከህያብ ጋር እንዴት አወዳዱራት እዚህ ውስጥ እንደገባ እዚህ መቅሰፍት ውስጥ እንደገባ ራሱ ይወቅ። ለነገሩ ወንድ ልክስክስ አይደለም። እኔ ሁሉም ወንዶች እያልኳቸው አይደለም፣ ግን ልክስክሶች ናችሁ፣ ውሻዎች ናችሁ። ምክንያቱም ውሻ እየሄደ አይደለም ያሸተው። እናንተም ልክስክስ የተሰጣችሁን ትተውና ሰው በእጁ ያለ መዳፍ እንደ ብር ይቆጥረዋልና የሚባለው ነገር አለ ማለት ነው። እና አንዳንዶቻችሁ ውሻ ማለት ናችሁ። ውሻ ራሳችሁ ጋር አጠገባችሁ ያለውን ትታችሁ ሌላውን የሚያምራችሁ። በነገራችን ላይ እንደዚህ አይነት ሰዎች ማለት ነው ጤነኛ አይመስሉኝም። የሆነ አጋንንት በቃ ሂድ የሚላቸው ያቺን ሴት ያት የሚላቸው አጋንንት ከራሳቸው ጋር ስላለ ነው ማለት ነው። እና በሱ ማቁም ደግሞ ወንድ ሆኖ ማለት ነው። እኔ አፉን ከፍቶ ሲያወራኩ ነው ደግሞ ሄዶ ሲጮህባቸው ሳያፍር ማለት ነው። እፍረተ ራሱ ሳይኖረው ሄዶ ሲጮህባቸው በጣም እደነቃለሁ ማለት ነው። በጣም ነው የሚገርመኝ ማለት ነው። ስለዚህ ህያብና እንደው በወሰዱና አንጀታቸው እርር ባደረጓቸው፣ ግን አይወስዱም እነሱ ያው ስማቸውን ለማጥፋት ስማቸውን ለማጠልሸት በቃ በምን ተመልካች እንዲጠላቸው በምን እናርግ? ለምን ህያብ ቆማ ሄደች? ለምን አልሞተችም? ያንን ነገር እንደጠጣች ለምን በህይወት ኖረች የሚል ነገር ነው እያለ ያለው የሚያስብለውም እንደዛ አይነት ነገር ነው። ያው አንዳንዱ ወንዶች ማለት ነው ከነሱ ስትለዩ እናንተ ሞታችሁ መሬት ውስጥ መግባት አለባችሁ፣ እንደዚህ ስለሚፈልጉ ማለት ነው። እውነቴ ነው የምላችሁ ስለሚፈልጉና ሲያስቡ ለምን እንዴ ለምሳሌ ስትስቁ ከነሱ የተሻላችሁ ስታገኙ የራሳችሁን አቋም ኖራችሁ ራሳችሁን ችላችሁ ስትተዳደሩ አይፈልጉም። በቃ አይናቸው ደም ነው የሚለብሰው። እውነቴ ነው የምላችሁ እያንዳንዳችን ስለሚገጥመን እኮ ነው። እውነቴ ነው የምላችሁ በቃ አፈር ሆናችሁ እናንተ ተቀዊም በቃ ሞተች እኮ የእንትና ፍቅረኛው እኮ ሞተች፣ እሱን ስላጣች እሱ ነበረ እኮ ህይወቷ፣ እሱ ነበረ እኮ እንትኗ እንዲባሉ ማለት ነው። እንደዚህ ነው የሚፈልጉት እንጂ በራሳችሁ ቋቁማ ሰው ሆናችሁ እንድትኖሩ አይፈልጉም። ስትኖሩም አይፈልጉም። ሌላን ትዳር ይዛችሁ ከሆነ አይፈልጉም። በቃ እናንተ መቅበር ነው የሚፈልጉ። ስለዚህ እነዚህ ልጆች ናቸው።
በራሳቸው ለመቋቋም እየሞከሩ ነው። አይታችኋል። ትላንትና ቤት ተከራይተናል ብለው ቪዲዮ ለቀው ነበረ። እንግዲህ ያ ነገር ለምን ሆነ ነው? ህያብ ለምን ቆመች እንደዚህ? ለምን ሳቀች ነው? ሌላ ምንም አይነት ትርጉም የለውም። እቺ ያለችውን እንግዲህ ፈልጋ ሰበብ ይሄን ይዛ መጣ። እንግዲህ ሌባ በቃ በህግ ጠይቋቸው። ጎበዝ ናቸው እነሱ መልሰዋል ማለት ነው። እነሱ እንደዚህ ናቸው ብላችሁ የምታስቡ ከሆነ ሄዳ በህግ ጠይቃት እንዴ። እንደፈለጋችሁ ሰው ቤት ዝው ብላችሁ አትግቡ እንጂ እንደፈለጋችሁ በሰው ህይወት ዝው ብላችሁ እንደገባችሁ የሰው ቤት ደግሞ ዘው ተብሎ አይገባም። እናንተ የጨምላቃ የተጨመላለቃችሁ ማለት ነው። ምድረ ምን ልበላችሁ። ስለዚህ በሰው ህይወት ዝም ብላችሁ ልክ ሳታፍሩና ሳትፈሩ ማለት ነው የሰውን ህይወት መታበላሹ የሰው ቤት እየገባችሁ ዘው ነውር ነው። ሲጀመር በህግ ያስቀጣችኋል። አንድ ሰው ያልፈለገውን ያ ሰው ባለቤቱ ያልፈለገውን ዘው ብላችሁ ያለ መጥሪያ ያለ ህግ ቦታ ያለ ትእዛዝ እንትን ዘው ብላችሁ ሰው ቤት መግባት ያ ሰው ካልፈቀደላችሁ በጣም ወንጀል ነው ማለት ነው። በጣም ወንጀል ነውና እንደ ወንድ መስሎ ራሱ እገባለሁ እኔ እንደውም ታገሱት ኮነት እኔ አናቱን ከክቼ ነበር በሆነ ነገር ማስቀምጠው ማለት ነው። የነሱ ፋንታ ደግሞ እኔ እየተናደድኩኝ እዚህ ቪዲዮ እያየውኝ ከምን ወይኔ ያጠገባቸው ኖሮ ወይኔ እኔ ባገኘውት ኖሮ እያልኩኝ ነው። ከምሬ ነው መላችሁ። እንደዛ ነው መለው በቃ ያቺ መራሱ ማለት ነው። ያቺ ሞዛዛም ሙዝዝ ያለች ማለት ነው። ከዛ ላይ ወይኔ ኤፍሬም የገዛችበት ይመስለኛል እኔ ሳስበው ብሩ ራሱ ማለት ነው። ኤፍሬም የገዛችበት በ1 ሚሊዮን ተገዝቶ ነው እሱ እንግዲህ ውሽማ የሆነው ማለት ነው። ስለዚህ እኔ የሚመስለኝ ኤፍሬም የተገዛበት ብር ይመስለኛል። ያው ቼክ ተጽፎለታል ተገዝቶ ነው እሱም የሴት ባል የሆነው ማለት ነው። እንደዛ ነው የሚመስለኝ። ስለዚህ እናት አባቴ ወይ አነጋገር አትችል ወይ አታፍር ወይ አታምር። በቃ ምንም ደስ አይልም። እኔ እንጃ እኔ ለጤና ያደርግልኝ። እኔ ሰው የፈጣሪ አምሳያ ስለሆነ ማለት ነው የፈጣሪ አምሳያ ስላለው ሰው መናቅ ግድ አስፈላጊ አይደለም። ግን ሆኖም በቃ አንዳንዴ እኮ የሰው ፍቅር ይስጣችሁ። ሰው አስቀያሚ ሆኖ ራሱ እኮ የሰው ፍቅር የሚሰጠው ስንት ሰው አለ ማለት ነው። በጣም ብዙ ሰው አለ። እቺ ግን ምንም አይጥም ምንም ደስ ማይል ማለት ነው። ስለዚህ ህያብና ጽጌ በርቱ፣ በዚሁ ቀጥሉ። እሺ ሄዱበት። አንድ ነገር እንዳትፈሩ። ደግሞ እኮ ለአባዲ ለዳዲ ካልተያገ ወይኔ ጉዴ። ዳዲ አንቺ ጌታ ነው እንዴ? ያንቺ ዳዲ ጌታ ነው? ፈሪ እንደፈራሽ እዛው የፍሬም ይፍራሽ እንጂ እነሱ የሚፈራሽ ባገሩ ህግ የለም እንዴ? እንደ ሰማይ ብር እንደ ሰማይ ቢደረድ መቼም ብር ያላቸው ሰዎች ናቸው እንደዚህ ሰውን እያስፈራሩ የሰው ህይወት መቅማት የሚፈልጉት። ገብቷቸዋል። ድሃውማ አክብሮ ተከብሮ ነው የሚኖረው። ስለዚህ በእኔ ምን አለብኝ ብለው ነገ ፈጣሪ የማይፈሩ ሁሉ ጊዜ በህይወት እንደሚኖሩ ስለሚያስቡ ማለት ነው። አንዳንድ ባለ ሀብት ነን የሚሉት የሰው ህይወት ካልቀሙ ደግሞ ደም ስራቸው ስለማይሰራ የሚፈራው የፍሬም ይፍራ እንጂ እነሱ ለምንድን ነው የሚፈሩት? እንዴት አለባቸው? ስለዚህ አንቺና ውሸማሽ እዛው ተወካኩ። እሺ ተባኩ አብኩ እንጂ እነሱ የሚፈሩ አይደሉም። በነገራችን ላይ እነሱ ማንንም የሚያሸንፋቸው ሰዎች አይደሉም። ይሄን እንድታቂ እንፈልጋለን። ዳዲዬ ወንድ የሆነ በራሱ የሚተማመን ማለት ነው። ራሱ አሸንፋለሁ፣ ጎበዝ ነኝ፣ እኔ ከሌን አቀተዋለሁ፣ ከሌን በቀለዋለሁ የሚል ሰው ነው። ዳዲ ነገር ግን ታውቃለህ አይደለም የመጣበህ ነገር ስትይ ማለት ነው ማስጠላትሽ። ወይኔ ማን እንገርሽ? ወይኔ ጉዴ ፈላ። ጌታዬ ሆይ ይቅር በለኝ፣ እንደው ይቅር ይበለኝ። ስለዚህ ውድ ቤተሰቦቼ ሰላማችሁ ይብዛ። ሰብስክራይብ ማድረጋችሁን እንዳይረሳቸው።